ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች፣ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት ያመላከተ ሲሆን ላለፉት 2 ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰማሩ ተገለጸ። የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል መልእክቱን በጥብቅ አስተላለፈ። ውድ የክንፋን መረጃ ቤተሰቦች ቀጥለን ዝርዝሩን እናሰማለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በትህትና እንጠይቃለን። በአማራ ክልል ውጊያ ባለባቸው አካባቢዎች ታዳጊዎች ለሴተኛ አዳሪነት መጋለጣቸውን ጥናት አመላከተ። በአማራ ክልል ላለፉት 2 ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች የክልል ከተሞች በመሄድ በሴተኛ አዳሪነት እንደሚሰሩ ጀንደር ኤንድ ኤዶለሰንስ ግሎባል ኤቪደንስ የተሰኘ የዓለም አቀፍ የጥናት ቡድን አስታወቀ። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሌና በአፋር ክልሎች ግጭትና ድርቅ ባለባቸው አካባቢዎች በሚኖሩ 20,000 ሴቶች ላይ የተደረገ መሆኑንና የልጅነት ጋብቻን ጨምሮ ጾታዊ ጥቃት በከፍተኛ መጠን እንደጨመረ መረጋገጡንም አመላክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት 5 ዓመታት በወጣት ሴቶች ላይ ትኩረትን አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ወርቅነህ አበበ ናቸው። በአማራ ክልል ደቡብ ጎንደር ዞን 5 ወረዳዎች ውስጥ ካሉት 67 ቀበሌዎች ናሙና መወሰዱን የተናገሩት ወርቅነህ በቀበሌዎቹ ላለፉት 2 ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውንና ከ90 በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታቸው ውጪ ለመሆን መገደዳቸውንም ገልጸዋል። ትምህርት ቤቶች ዝግ በመሆናቸው እድሜያቸው ከ13 ዓመት በላይ የሆኑ አብዛኞቹ ተማሪዎች ወደ ተለያዩ አካባቢዎች በመሄድ ሴቶቹ በሴተኛ አዳሪነት፣ ወንዶቹ ደግሞ በቀን ሰራተኛነት እንደሚሰሩና ሌሎች ደግሞ እድሜያቸው ለጋብቻ ሳይደርስ ለማግባት እንደሚገደዱ ጥናቱ አመላክቷል ነው የተባለው። በጥናቱ እንደተመለከትነው ከወረዳ ከተሞች በስተቀር ሁሉም ትምህርት ቤቶች ዝግ መሆናቸው ከሴተኛ አዳሪነት ባሻገር በወላጆቻቸው ተገደው ትዳር እንደሚመሰርቱ እንዲሁም አካባቢው ከፍተኛ የሆነ የጸጥታ ችግር ስላለበት ትምህርት ገበታ ውጭ ያሉ ታዳጊዎች በከፍተኛ ድባቴ ውስጥ እንደሚገኙ ዶክተር ወርቅነህ ጥናቱን መነሻ በማድረግ አብራርተዋል። ጥናቱ ከ2015 ዓ.ም ጀምሮ ለተከታታይ 3 ዓመታት የልጅነት ጋብቻ፣ የስነ ተዋልዶ ጤና አጠባበቅና ሌሎች ጾታን መሰረት አድርገው የሚፈጸሙ ጥቃቶችን የዳሰሰ መሆኑን በሰሜኑ ጦርነት ወቅት በትግራይ ክልል በተለይ የኤርትራ ሰራዊት በነበረባቸው አካባቢዎች ያስገድዶ መድፈርና ሌሎች ጥቃቶችን በስፋት መታየታቸውን የተናገሩት ዶክተር ወርቅነህ በተመሳሳይ ሌሎች በጥናቱ በተካተቱት ሌሎች የሚገኙ ታዳጊዎች የልጅነት ጋብቻን ጨምሮ ሌሎች ጫናዎች በቤተሰቦቻቸው አማካኝነት እንደሚደርስባቸውም ጠቅሰዋል። በኦሮሚያ ክልል፣ ምስራቅ ሐረርጌ፣ በአፋርና በሶማሌ ክልሎች ባህልን መሰረት አድርገው የሚፈጸሙ ጥቃቶች መስፋፋታቸውን የተናገሩት ተወካዩ በዚህም በርካታ ታዳጊዎችን ያለ ዕድሜያቸው በመዳርና ትምህርታቸውን አቋርጠው ልጅ ለመውለድ መገደዳቸውንም ጠቁመዋል። በደቡብ ጎንደርና በምስራቅ ሐረርጌ የሚገኙት በጥናቱ ከተካተቱት ልጃገረዶች መካከል 78 በመቶ የሚሆኑት እድሜያቸው ለጋብቻ ሳይደርስ ወይም የሁለተኛ ደረጃ ትምህርታቸውን ሳይጨርሱ ወደ ትዳር እንደሚገቡ መገደዳቸውንም ጥናት አመላክቷል ነው የተባለው። በተመሳሳይ በአፋር ክልል ዞን 5 በሚባለው አካባቢ የሚገኙ በጥናቱ ከተካተቱት 49 በመቶ የሚሆኑ ታዳጊዎች እድሜያቸው ለጋብቻ ሳይደርስ በቤተሰብ ጫና ጋብቻ መፈጸማቸውንም ተገልጿል። በእነዚህ አካባቢዎች እድሜያቸው ሳይደርስ የሚያገቡ ልጃገረዶች በትምህርት ላይ ቢሆኑ እንኳን ካገቡ በኋላ ትምህርታቸውን እንደሚያቋርጡ የተናገሩት ዶክተር ወርቅነህ ይህ ሁኔታ ከአማራ ክልል ውጭ ባሉ ሁሉም አካባቢዎች በስፋት እንደሚፈጸምም አስረድተዋል። በጥናቱ እንደተመለከትነው ከተካተቱት ልጃገረዶች መካከል ከጋብቻ በኋላ ትምህርታቸውን ሳያቋርጡ የቀጠሉት 20 በመቶ ብቻ ናቸውም ተብሏል። ከጋብቻ በኋላ ትምህርታቸውን ባለማቋረጥ ደቡብ ጎንደር ከሌሎች አካባቢዎች የተሻለ ነው ያሉት ጥናት አቅራቢው በጥናቱ ካካተቱት መካከል 78 በመቶ የሚሆኑት ከጋብቻ በኋላ ትምህርታቸውን መቀጠላቸውን፣ በአንጻሩ ምዕራብ ሐረርጌ 8 በመቶ ብቻ ልጃገረዶች ትምህርታቸውን ሲቀጥሉ አብዛኞቹ ከጋብቻ በኋላ ትምህርታቸውን ለመቀጠል ከባድ እንደሚሆንባቸውም ሳይጠቅሱ አላለፉም ተብሏል። ልጆች ለምን እንደሚዳሩ በገለጻቸው ወቅት ያብራሩት ዶክተር ወርቅነህ ስለ ጋብቻው ያለው አመለካከት እንደ አካባቢው የተለያየ መሆን እንዲሁም ድርቅ፣ ጦርነት፣ ድህነት መሰል ችግሮች መስፋፋት ያለ ዕድሜያቸው እንዲዳሩ ገፊ ምልክቶች ናቸውም ተብሏል። በሌላ በኩል በሁሉም አካባቢዎች የሚገኙ ሴቶች ቤተሰብ የሚያደርስባቸውን የስራ ጫና ለመሸሽ ዕድሜያቸው ለትዳር ሳይደርስ እንደሚያገቡ
እንደሚያገቡ ያስረዱት ወርቅነህ አብዛኞቹ በቤተሰቦቻቸው በኩል ከባድ የሆነ የጉልበት ብዝበዛ እንደሚያጋጥማቸውም ተናግረዋል። በአፋር በሶማሌ ክልሎች ያለው የጋብቻ እድሜ እየቀነሰና በአንጻሩ የልጅነት ጋብቻ እየተንሰራፋ መምጣቱ በጥናቱ እየታየ መሆኑን በተለይ አፋር አብሱማ በሚባለው ባህላዊ ስርዓት ብዙዎችን ለልጅነት ጋብቻ እንዳጋለጣቸው ዶክተር ወርቅነህ አስረድተዋል። አብሱማ ማለት ሴት ልጅ የእናቷን ወንድም ልጅ ወይም የአጎቷን ልጅ እንድታገባ የሚያስገድድ ስርዓት መሆኑን ያስረዱት ተወካዩ ስርዓቱ ከሌላ ሰው ጋብቻን መፈጸም የሚከለክል በመሆኑ 97 በመቶ የሚሆነው ጋብቻ በቤተሰብ የሚወሰን መሆኑን አብራርተዋል። በባህላዊ የጋብቻ ስርዓት ሴቶች ልጆች ምንም አይነት መብት የሌላቸው መሆኑን ያስረዳው ዶክተር ወርቅነህ ራሳቸውን ለማጥፋት እንኳን ቢሞክሩ ጋብቻው አይሰረዝም ብለዋል። በመሆኑም በርካታ ልጃገረዶች ጋብቻን በመፍራት ወደ አረብ ሀገሮች እየተሰደዱ መሆኑን ጥናቱን መነሻ በማድረግም አብራርተዋል። ከመሰደድ ባሻገር ከቅርብ ቤተሰብ ጋር ጋብቻን ፈጽምን በማለት ራሳቸውን የሚያጠፉ መኖራቸውንም አክለው ገልጿል። በሶማሌ ክልል የድርቅ መስፋፋትና የቤተሰብ ምጣኔ ትምህርት በአግባቡ አለመዳረስ ለልጅነት ጋብቻ ትልቅ አስተዋጽኦ አድርጓል ያሉት ዶክተር ወርቅነህ ቀደም ሲል ወንዱ ለሚያገባት ሴት በርካታ ከብቶችን በስጦታ መልክ ያቀርብ ነበር። ነገር ግን ዛሬ ድርቅ በመስፋፋቱና ብዙ እንስሳት ባለመኖራቸው ወንዶች ያለምንም ስጦታ ሴቶችን በቀላሉ ስለሚወስዱ የልጅነት ጋብቻውን አጧጡፎታል በማለትም ገልጿል። በትግራይ ክልል በተደረገው ጥናት በጦርነቱ ወቅት ከጦርነቱ በኋላ የልጅነት ጋብቻ በከፍተኛ ሁኔታ መጨመሩን ዶክተር ወርቅነህ አስታውሰው በተለይ በጦርነቱ ወቅት በክልሉ ምንም አይነት የወሊድ መቆጣጠሪያ ባለመኖሩ ሴቶች በ13 ወይም በ14 ዓመታቸው ልጅ ለመውለድ መገደዳቸውንም ጥናቱ ዋቢ አድርጓል። ከጦርነቱ በኋላም በጦርነት የተሳተፉ ወጣቶች አስገድዶ መድፈርንና እገታን በመለማመዳቸው ወደ ማህበረሰቡ ሲቀላቀሉ ህጻናትን የመድፈር እንቅስቃሴ መታየቱን ዶክተር ወርቅነህ አክለው ገልጿል። በተመሳሳይ በትግራይ አዋሳኝ በኩል ባሉ የአፋር ክልሎች አካባቢዎች በጦርነቱ የሞቱ የቤተሰብ አባላትን ለመተካት በሚል ህጻናትን ያለዕድሜያቸው እንደሚድሩም ተናግረዋል። ችግሩን ለመከላከል ጦርነት፣ ድህነትና መሰል ታዳጊዎችን ያለዕድሜያቸው እንዲያገቡ ገፊ የሆኑ ምክንያቶችን ከማስወገድ በተጨማሪ በማህበረሰቡ ዘንድ ያሉ ልማዶችን ማስወገድ ተገቢ ነው የሚል የመፍትሄ ሀሳብ በጥናቱ ቀርቧል። እንደ አፋር፣ ሶማሌ ክልሎች ያሉ የቤተሰብ ምጣኔ ትምህርትን የማይቀበሉና የማይተገብሩ አካባቢዎች ላይ ትኩረት አድርጎ በመስራት የሴቶችን ጥቃት መከላከል ያስፈልጋልም ተብሏል። በጥናቱ ላይ የቀረቡ ሀሳቦች ሙሉ በሙሉ ተቀባይነት እንዳላቸውና ችግሮቹ መኖራቸውን እንደሚያውቅ የሴቶችና ማህበራዊ ጉዳይ ሚኒስቴር አረጋግጧል። በዕለቱ ከቀረበው ጥናትና ከሌሎቹ ጥናቶች የተገኙ መረጃዎች እንደ ግብዓት በመውሰድ ችግሮችን ለመፍታት እየተሰራ መሆኑን የተናገሩት በሚኒስቴር የሴቶች መብት ስርዓት ከፍተኛ ባለሙያ ወይዘሮ ማህሌት አማረ ናቸው። ጥናቱ በቅርብ መጠናቀቁን እንደሚያውቁ የተናገሩት ወይዘሮ ማህሌት በጦርነቱ የተጎዱ አካባቢዎችን ለመደገፍ መንግስት 3.1 ቢሊዮን ብር በጀት መድቦ እየሰራ መሆኑንም ተናግረዋል። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄን ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል መልእክቱን አስተላለፈ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷልም ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶታልም ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕት ለመክፈል ለሰከንድ እንደማያቅማማም ገልጿል። ጳጉሜ 4 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙንም አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበርም ብለዋል። ቀይ ባህር የዛሬ 30 ዓመት የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለምም ብለዋል። ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብን ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት
የሚኒስተሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ስለሚችል የደህንነት አጣብቂኝ መዘጋጀት አለበትም ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ፈጥሯልም ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦርነታቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈረምን ተከትሎም ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ መሻከሩ ይታወቃል። ከዛም በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ከግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱም ተባብሷል ነው የተባለው። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠብ አጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግዴለሽ ጀብድነት ጀርባ ሌሎች ኃይሎች አሉ በማለትም ከሰው ነበር። ዶክተር አብይ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸውም ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ አገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉም አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነውም ብለዋል። ከዛ በኋላ አገሪቷ ለገቢና ለወጪ ንግዷ የትንሿ ጎረቤት አገር ጅቡቲን ወደ መጠቀም ላይ ትገኛለችም ብለዋል።